የነዋሪዎችን ክብር የሚመጥን የመኖሪያ ቤትን ተደራሽ ለማድረግ በከተማ አስተዳደሩ በርካታ ተግባራት እየተከናወኑ ይገኛሉ። ከነዚህም መካከል እንግዲህ በበጎ ፍቃድ የሚሰሩ አሉ። እንደዚሁም በሪል ስቴት እንደዚሁም ደግሞ ከተማ አስተዳደሩ የሚሰራቸው በርካታ የመኖሪያ ቤቶች አሉ። በዘንድሮ አመት ብቻ 100,000 ቤቶችን ለመገንባት እንግዲህ ታቅዶ ወደ ትግበራ ገብቷል። ዛሬም እኛ በመዲናችን አዲስ አበባ የመኖሪያ ቤትን ፍትሃዊ ተደራሽነት ለማረጋገጥ ምን እየተሰራ ነው የሚለውን ቅኝት እናደርጋለን። እንግዲህ ዛሬ ሳይታችሁ ላይ ምልከታ እያደረግን ነበር። ግንባታው ሂደቱ ምን ይመስላል የሚለውና እርሶን ስላገኘን ደግሞ ደስ ብሎናል። እኔም ደስ ብሎኛል ስለመጣችሁ። ከተማችን ላይ ያለውን የቤት ፍላጎትና አቅርቦትን ለማጣጣም ሰፊ የቤት ግንባታ እየተካሄደ ነው። ወደ 50,000 የሚሆኑ ቤቶችን በመንግስት ትሬጀሪ እንሰራለን ብለን አቅደን ወደ ትግበራ ገብተናል። 50,000 የሚሆኑ ደግሞ በመንግስትና በግል አጋርነት እንዲሰሩ የተለያዩ ድጋፎች እያደረግን እየተሰራ ነው ያለው ማለት ነው። 18 የሚሆኑ ሳይቶች አሉን 50,000 ቤት የምንገነባበት ማለት ነው። በሌሎቹ ሞዳሊቲዎች የምንሰራቸው ደግሞ የተለያዩ ሳይቶች ናቸው ማለት ነው። የዜጎችን ወይም የነዋሪዎቿን ፍትሃዊ ተጠቃሚነት ከማረጋገጥ ረገድ መግዛት የሚችል እንዲገዛ በማድረግ በፍጹም መግዛት የማይችል ደግሞ ዝቅተኛ የኑሮ ደረጃ ላይ ያለው የህብረተሰብ ክፍላችንን አድሬስ ለማድረግ ደግሞ በተለይ ባለሀብቶችን በማስተባበር በሎው ኮስት የሚሰሩ ቤቶች አሉ። በህብረተሰብ ተሳትፎ የሚሰሩ ቤቶች አሉ። እነዚህ ዝቅተኛ የኑሮ ደረጃ ላይ ያሉ ወገኖቻችንን እነሱን አድሬስ ለማድረግ የምንሰራው ቤት ነው ማለት ነው። ከዛ ባሻገር ደግሞ የመንግስት የቀበሌ ቤቶች አሉ። እንዲህ አይነቶቹ ፍትሃዊ በሆነ አካሄድ ህዝባችን ተጠቃሚ እንዲሆን በተለይ ከተማው ነዋሪ ተጠቃሚ እንዲሆን ሰፊ ስራ እየተሰራ ነው። ይሄኛው አሁን ያለንበት አንዱ የቱሉ ዲምቱ ሳይት ነው። ወደ 30 ብሎኮች አሉ። እነዚህ ወደ G+12 የሚሆኑ ሁለት ቤዝመንት ያላቸው ከ1400 በላይ ቤቶች አሉ። እንግዲህ እነዚህ ቤቶች እንደምትመለከቷቸው በመፍጠርና በመፍጠን የማልማት ስትራቴጂ በመከተል በፍጥነትና በጥራት እየተሰሩ ያሉ ሳይቶቻችን አንዱ ነው የቱሉ ዲምቱ ማለት ነው። እንደ 9 ወር ውስጥ ያጠናቀቃቸው በርካታ ያሉ ቤቶች አሉና ከዛስ ምን ተሞክሮ ስራችሁ? ለየት የሚያደርገው አዲስ አበባ አሁን የቅድመ ዝግጅት ጊዜውን ወደ የተግባር ምዕራፍ አስገብቶ በመስራቱ ይሄን ሳይት ጨምሮ እነዚህ 18 ሳይቶች በዝግጅት ምዕራፍ ላይ በርካታ እንቅስቃሴዎችን በማድረግ አብዛኛውን ማለት በሚቻል ደረጃ ልክ እንደዚህ እንደምናየው ከመሬት በላይ አውጥተናቸዋል ማለት ነው። ጥራት የምናረጋግጠው በምንድን ነው ማለት ነው? የቁጥጥርና ስርዓቱን በማጥበቅ የተሻለ አማካሪ መቅጠር ነው። ስለዚህ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የዚህ ፕሮጀክት የ18ቱም ሳይቶች አማካሪ ነው ማለት ነው። የአሰራር ስርዓቱም አሁን እየዘመነ ነው። አዳዲስ ቴክኖሎጂዎችም እንግዲህ ማሳደግ ከመዲናዋ ፍጥነትና እድገት እኩል የሚጓዝ ስርዓት መዘርጋት ደግሞ አንዱም እድል የሚፈጥር ይመስለኛል። ጥራቱንም ፍጥነቱንም ለማቀላጠፍ ደግሞ የኮንስትራክሽን ማቴሪያሎች አሉ። ለምሳሌ ፍጥነትን አክሰለሬት የሚያደርጉልን ማቴሪያሎች አሉ። ለምሳሌ በ4 ሰዓት መድረቅ የሚገባው ኮንክሪት በ2 ሰዓት ወይ ደግሞ በ7 ቀን መሆን የሚገባው የኮንክሪት ስትሬንግዙን ወይ ደግሞ ኮንክሪት አልቲሜቱን ባይሆንም ስትሬንግዙን ሊያገኝ የሚችል early ስትሬንግዙን ሊያገኝ በሚችል ደረጃ ላይ መድረቅ የሚያስችል የቴክኖሎጂ ውጤቶችን እንጠቀማለን ማለት ነው። ዲጂታል ኢትዮጵያን ከማድረግ አኳያ የተነሳውን ሼር ለማድረግ ብቻም ሳይሆን እንደ ከተማ አስተዳደር ለመውሰድ በተደረገ ጥረት በተለይ ደግሞ በዚህ ያሳለፈው 2 ዓመት ባደረግናቸው ጥረቶች የዲጂታል ሃውሲንግን ፕራክቲካሊ በአገልግሎቱ በስራም ጭምር ምን እያደረግን ያለ ነው እየገለጠን ነው የምንገኘው ማለት ነው። ፕሮጀክቶቹን እነዛ የምታያቸው ሲሲቲቪ ካሜራዎች ናቸው። አይሻቸው እዛ ጋር ያሉት እነሱ ካሜራዎች ናቸው በየህንጻው ላይ ማለት ነው። በየሁሉም አለ። በሳይት ላይም ክትትል ማድረግ እንችላለን፣ በኦፊስ ላይም ክትትል ማድረግ እንችላለን። ስለዚህ ሲሲቲቪ ካሜራ ተጠቅመን ፕሮጀክቶቹ ያሉበትን እንቅስቃሴ ጭምር ከማየት ጀምሮ የፋይናንሻልና ፊዚካል ፕሮግረስ መለካት ሞኒተር የማድረግ ስርዓት ጭምር ይተገበረ ያለው